ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ሰንበተ ክርስቲያን አለ ሰንበተ አይሁድ አለችና በዚያ ሲለይ ያውስ ቢሆን እንዲያው በከንቱ ነውን? ሁለቱን ቀን የሚያከብር የሆነ እንደሆነ አርብ በሰርክ ይወጣል፣ ሰኞ በነግህ ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በሰርክ ይወጣል፣ ሰኞ በነግህ ይወርዳል። እንዲህ እያለ እስከ ዕለተ ምጽአት ይኖራል። ጌታም የሚመጣው በዕለተ እሁድ ነውና በዚያ እንደወጣ ይቀራል። እስመ በዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን በአማን ተፈጸመ እንዲል እሙነ ተፈጸመ ይላል። በዚህ ዕለት ቅዱስ ኤፍሬም ጥቂት የወይን ጠጅ ጠጥቶ እረፍት ሽቷል። ቅዱስ ጳውሎስ ጢሞቴዎስን እንደመከረው ኢትስተይ ማየ ራቆ አላ ህዳጠ ወይነ ቶስህ በእንተ ህማመ ክብድከ በእንተ ደዌከ ዘዝሉፍ ብሎ እመቤታችንም ቀድሞ ከምትመጣበት ሰዓት ቀደም ብላ መጥታ ለምንት ይውድስከኒ በዛቲ ዕለት አለችው። ቀደም ብላ ከመጣች ለምን እንዲህ ትለዋለች ቢሉ ጥቂት የወይን ጠጅ ጠጥቶ እረፍት ሽቶ እንደ ተዋት አውቃ ዛቲ ዕለት ተዓቢም ኩሎን ዕለታት ወይደሉ ይገብሩ ባቲ ኩሉ ግብረ አላት። ዛቲ ዕለት አብይ እምኩሎን ዕለታት ውዳሴሃኒ የአቢም ኩሎን ውዳሴያት ተንስእ ወቁም ውስተ መካን ግብርከ ዘዝሉፍ ዕለቲቱ ከዕለታቱ እንድትበልጥ ምስጋናዋም ከምስጋናዎች ሁሉ ይበልጣልና ተነስና ወድሰኒ አለችው፣ አመስግነኝ አለችው። ክርክር በሰኞ ተፈጽሟልና ባረክኒ ይላታል። በረከተ ወልዴ ወአብሁ ወመንፈስ ቅዱስ ይህደር ለአሌከ ትለዋለች። ተባርኮ ምስጋናዋን ይጀምራል። ከዚህ ቀደም በአፋ ባሉ ነዋተ እየመሰለ ሲያመሰግናት መጥቶ ነበረ። ከእንግዲህ ወዲህ ግን በውስጥ ባሉ ነዋየ ቅዱሳት በመሶበ ወርቅ በተቀዋመ ወርቅ በማዕጠንተ ወርቅ በበትረ አሮን እየመሰለ ያመሰግናታል። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ቢል አንድ ነው፣ ቃለ ጸሐፊ ነው። እርሱ ግን ነገሩን ተሰመይኪ ፍቅር ተብሎ ያመጣዋል። ቅድስት አለ ከሰባቱ ዕለታት ለይቶ አክብሯታልና። በዕለተ እሁድ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ተሰመይኪ ፍቅርተ ኦ ቡርክት እማንስት ብርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጪ እመቤታችን የሥላሴ ባለሟል ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ተሰመይኪ ቅድስተ ቅዱሳን ከተለዩ የተለየች ከከበሩ የከበረች ቅዱሳን ነቢያት የሚያገለግሉባት ሁለተኛ ክፍል አንቺ ነሽ። እዴሁ ለልዑል ይቄምሮ ወቅሙር አዘቅተ ጠፈሩ ምስልስተ እንዲል ወውስቴታ ጸላተ ኪዳን አስርቱ ቃላት እለት ጽሑፍ በአጽቢሁ ለእግዚአብሔር
እሊሁም በአጻብዓ እግዚአብሔር የተጻፉ 10 ቃላት ናቸው። 10 ቃላት የተጻፉባቸው 2 ጽላት ያሉባት ሁለተኛ ክፍል አንቺ ነሽ። ጽላተ ኪዳን አለ። ሕጌን ብትጠብቁ እጠብቃችኋለሁ፣ ሕጌን ባትጠብቁ አጠፋችኋለሁ ብሎ ተካሂዶባታልና። እለተጽሕፈ አለ። አሁን ጌታ ብራና ዳምጦ ቀለም በጥብጦ ብዕር ቀርጾ የሚጽፍ ሆኖ አይደለም፣ ቃሉ በግብር አምላካዊ ተጽፎ ስለተገኘ ነው። ቀዲሙ ዘነወነ በይወጣ የቀደመ ስሙን በየወጣ ፊደል ነገረን። ኢታምልክ ባዕደ አምላክ ዘእንበሌ ብሎ አንድም ደገኛ ስሙን ነገረን። ቅዳሜ ፍጥረቱ ለእግዚአብሔር በሄሞት እንዲል አንድም ከሰመ ስጋዌ የቀደመ ስሙን ነገረን። ቅዳሜሁም ለአሕዛብ አማሌቅ እንዲል አንቲ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ። ሊቅ ከሆነ ሳይተረጉም አይሄድምና ይህችውም ያለመለወጥ ያለመናወጥ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የመድኃኒታችን የኢየሱስ ክርስቶስ የቀደመች ስሙ ናት። አንድም ዋህደ ቃል እግዚአብሔር በግብረ መንፈስ ቅዱስ በሥጋ ማኅፀኗ እንዲቀረጽ 10ን ቃላት በሁለቱ ጽላት ጽፎ ማኖሩን ነገረን። ይህስ እንደምን ነው ቢሉ እስራኤል ከግብፅ ከወጡ በኋላ ጌታ ሙሴን ሕግ የምሰራልህ ነኝና ወደ ደብረ ሲና ውጣ አለው። ሕዝቡን ለአሮንና ለሆር አደራ አስጠብቆ ኢትተዋክሁ ምንም ምን ቢነሳባችሁ ግርግር አትበሉ አትሸበሩ ብሎ ኢያሱን አስከትሎ ወደ ደብረ ሲና ወጣ። እርሱን ከእግረ ደብር ትቶ እርሱ ከላይ ወጣ። 7 የእሳት መጋረጃ ተጋርዶ አገኘ። 6ቱን አልፎ ከ7ተኛው ገብቶ ቆሟል። ወነብቦ ይላል 34ቱን ቀን 570 ወነበቦ ሲነጋገረው ሰንብቷል። 6ቱን ቀን በልቦናው ሲስልበት ሰንብቷል። ይህ 40 ይሆናል። እስራኤል ሙሴን እንደ ፈጣሪያቸው ያዩት ነበርና ቢዘገይባቸው ተሰብስበው ሄደው አሮን ግበር ለነ አማልክተ ዘያሃጉሩ ቅድሜነ ወዘይጸብኡ ጸረነ እስመ ዝኩ ሙሴ ዛውፃነ ምድረ ግብፅ ይነአምር ዘኮነ ከግብፅ ያወጣን ሙሴ የሆነውን አናውቅም። ተመልሶ ወደ ግብፅ ሲሄድ የኤርትራ ባህር አስጥማው እንደሆነ ወደ አማቱ ሀገር ወደ ምድያም ሄዶም ከሆነ አመሌ ሲል በደብረ ሰናይ ያያት እሳት አቃጥለውም እንደሆነ የሆነውንም አናውቅም። ቀረ በፊታችን የሚሄዱልን ጠላቶቻችንን የሚያጠፉልን ጣዖታት ስራልን አሉት። እርሱም አይሆንም ብላቸው እስራኤል ቁጣዋን ናቸውና በድንጋይ ወግረው በእሳት አቃጥለው ይገሉኛል። ባደርገው ደግሞ ፈጣሪ ያዝንብኛል። ንጉሥ በመንግስቱ ጎልማሳ በሚስቱ ባላባት በርስቱ ቀናኤ እንደሆነ አምላክም በአምላክነቱ ቀናኤ ነውና እስማነ አምላክ ቀናኤ ወመስተበቅል ዘኢፈዲ ኃጢአተ አበው ለዓለ ውሉድ እስክነ ሳልስ ወራብ ትውልድ ለእለ ይጸሉኒ ወለእለ ያፈቅሩኒ እገብር ምህረተ እስከነ 10 ምዕት ትውልድ እንዲል እንግዲያው ከግብፅ ያመናችሁበትን ጌጣችሁን
ከግብፅ ያመጣችሁትን ጌጣችሁን አምጡ አላቸው። እንዲህም ማለቱ እስራኤል ወርቅ ወዳጆች ናቸውና፣ ነገር ግን ሲሉ ወንድሜ ሙሴ ይመጣልኛል እኔም ከጸብ እድናለሁ ብሎ ነው። ያደቆነ ሰይጣን ሳያቀስስ አይቀርም እንዲሉ እነሱ ግን መቼስ አንድ ጊዜ ሰይጣን አነሳስቷቸዋልና ወንዶችም ሴቶችም ከየትም ብለው ዕለቱን ሰብስበው አመጡለት። ያንን ተቀብሎ 2 ጉድጓድ አስቆፍሮ የወንዶችን በአንድ ጉድጓድ የሴቶችን በአንድ ጉድጓድ አድርጎ በእሳት አቃጠለው። እሳት ቢበላው ምን ላድርግ ለማለት ነበረ። 2 አልህምት ሆኖ ተነሳ። ይህም ምትሃት ይመስላል። በዚያውም ይድበለበላል ብሎ ካልቀረስ ደስ ይበላቸው ብሎ ወሰብኮ ይላል። ብዙ አንጥረኛ ይከተለው ነበርና አስመጥቶ አሰርቶላቸዋል። አንድ ጎኑን የወርቅ አንድ ጎኑን የብር አንድ ቀንዱን የወርቅ አንድ ቀንዱን የብር ጅራቱን የሐር ገፈላ አድርጎ ሉሙንቱ አማልክቲከ እስራኤል ዘአውፃኡከ እምድረ ግብፅ ከምድረ ግብፅ ያወጣችሁ አምላክቶቻችሁ እሊህ ናቸው። ዮም በዓለ እግዚአብሔር የስም በዓለ እግዚአብሔር በዓሉን ነግህ ሰለስት ታደርጉለታላችሁ ብሎ ሰጣቸው። በፋና አሳልቆ እነሱ ተቀብለው ይውደቁ ይነሱ ይዘፍኑም ያጨበጨቡም ጀመረ። ጌታ ሙሴን አበሱኒ ሕዝብከ ወአሮን እሁከ አለው። ጸብ በዚያ ጊዜ ጀመረ። ሕዝቤ ይላቸው የነበረ ሕዝብከ አለ። አባት ልጁን ልጄ ሲለው ኖሮ በተጣላው ጊዜ ግን ይህ ልጅ እንዲህ አደረገኝ እንዲል ህድገኒ እጥስዮም በማቴ ለእሉ ሕዝበ ወእሰየምከ በውስጠ ሕዝብ ክቡድ እኒህን ተወኝ ላጥፋቸው አንተን በብዙ ወገን ሾመሃለው አለው። እምት ጥስዮም ለእሉ ሕዝብ ጠሰየኒ ጸሐፈ ሕይወትከ ዘጸሐፍከኒ እነዚህን ከምታጠፋቸው እኔን ከባለሟልነትህ አውጣኝ ከሕይወት መዝገብ ፋቀኝ አለው። እንከሰ አፍጥን ወወሪደከ ብሎ 10ን ቃላት በሁለቱ ጽላት ጽፎ ሰጠው። ኢያሱን አስከትሎ ከእግረ ደብር ሲሄድ ከከተማው በር ሲደርሱ ምንት እሰም ድምፅ ጸባኢት አለ። ይትሄሉ ለቀትል ወደ ሰልፍ የሚሄድ የአርበኛ ድምፅ እሰማለሁ። አሕዛብ አንተ አለመኖርህን አይተው አውቀው በእስራኤል በጠላትነት ተነስተውባቸው መሰለኝ አለው። አኮ ድምፀ ጸባኢት አለ። ይትሄሉ ለቀትል አላ ድምፅ ፍህሉ ለወይን ወደ ሰይፍ የሚሄድ የአርበኛ ድምፅ አይምሰል። እስራኤል ያልፈላጉሽ ጠጅ ጠጥተው የሆነውን ያልሆነውን ይቀባጠራሉ እንጂ አለው። የማይረባ ጣዖት አቁመው ሲለው ነው። ቢደርስ ጣዖቱን አቁመው መስዋዕተ ጣዖቱን ሰውተው ተረፈ መስዋዕቱን በልተው ሲወድቁ ሲነሱ ሲዘፍኑ ሲያጨበጭቡ አገኛቸው። ቢደነግጥ 2 ጽላት ከእጁ ወልቀው ወድቀው ተሰበሩ። ዛሬ ከቄስ ከዲያቆን እጅ ጻሕል ጽዋ ወድቆ እንደሚሰበር አንድም ተበሳጭቶ ባንዱ ጽላት አንዱን ጣዖት ባንዱ ጽላት አንዱን ጣዖት ቢመታው ሁሉም ተሰበረ። ያን ከፈሳሽ ውሃ ይዞ ወርዶ እያስፈጨ እያስደቀቀ እያስላመ እያስበጠበጠ ቢያጠጣቸው ፍቅረ ጣዖት ያለቀቀው በግንባሩ ከከንፈሩ ለምጽ እየተቀሰመ ተገኝቷል። ያን ምልክት አድርጎ ለዋያንም በጠባብ በር
አስከብቦ አባት ለልጁ ልጅ ለአባቱ አይዘን አይራራ ብሎ 3000 ሰው አስፈጅቷል። ወአንፈስ ክምዎ ደቂቀ ሌዊ ለእግዚአብሔር እስከ መባል ደርሷል። ሙሴ በተሰበሩት ጽላት አዘነ። ጌታም ሐዘንኩኑ አዘንክን አለው። አዎን አለው። ቀር ከመቀዳሚ እንደቀደመው አድርገህ ቅረጽ አለው። እንደቀደመው አድርጎ ቢቀርጽ ቃሉ በግንባር አምላካዊ ተጽፎ ተገኝቷል። ይህ ምሳሌ ነው። ጌታ የሰጠው ሁለቱ ጽላት የአዳምና የሔዋን እነዚያ ጽላት በጣዖት ምክንያት እንደተሰበሩ አዳምና ሔዋን በዕፀ በለስ ምክንያት ከክብራቸው ከማዕረጋቸው የመዋረዳቸው ምሳሌ ሙሴ የቀረጻቸው የእመቤታችን ሁለት መሆናቸው የነፍስ የሥጋዋ ሁሉ በግብር አምላካዊ ተጽፎ እንደተገኘ ዋሂድ ቃለ እግዚአብሔር በግብር በመንፈስ ቅዱስ በሥጋ በማዕፀኗ እንዲቀረጽ 10ን ቃላት በሁለቱ ጽላት ጽፎ በመኖሩ ነገርን ያልነው ይህ ነው። የቀደመው ጽላት ዕንቁ ነው። የኋላው ጽላት ግን የእብነ በረድ ነው። ወኮነ አራቄ ለሐዲስ ኪዳን የብሉይ ኪዳን ለምድረ ርስት ለሐዲስ ኪዳን ለመንግሥተ ሰማያት አንድም ለብሉይ ኪዳን ለኦሪት ለሐዲስ ኪዳን ለወንጌል አስታራቂን ሆነ። በወሂዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝበ ንጹሐን በዓለመ ሥጋ በዓለመ ነፍስ በአጸደ ሥጋ በአጸደ ነፍስ ያሉትን በደሙ ፈሳሽነት አነጻቸው። ውሂዝ አለ ክኢው አላለም። ውሂዝ በመላው ክኢው በአንድ ጊዜ ነውና ይህ ውሂዝም ክኢውን አንድ ወገን ነው ብሎ ትንቢት መሰለው። ምሳሌው እንዲፈጸም ነው። ትንቢቱ እነዘህክሙ በማየ ቅዱስ ከመትነጽሁ እምርኩስክሙ ያለው ነው። ምሳሌው ወነጊሮ ሙሴ ትእዛዘ ኦሪት ይነስ ደመጠሊ ወደ መላህም ወይነዝ ደብተራ ኦሪትሂ ወኩሎ ግብሬሆሙ ያለው ነው። ግብሬሃም ይላል። ትንቢቱ ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ሚስጥሩን እንደምን ነው ቢሉ በዕለተ ዓርብ ከጌታ በቅኖት አክሊል ሶክ የፈሰሰውን ደሙን መላእክት በእጃቸው ተቀብለው ይህን ዓለም ረጭተውታል፣ እስከዚህ ደረሰው አይደፍሩም ብሎ በብርሃነ ጽዋ ተቀብለው በብርሃነ መነሳንስ ረጭተውታል። ዛሬ ቤተ ክርስቲያን የሚሰራው የሚተከለው መንፈስ ቅዱስ ባወቀ ደሙ በነጠበበት ቦታ ነው። አንድም ጣልቃ የሚባል ወፍ አለ። ግልጋሎቱን ይወዳቸዋል፣ ይታቀፋቸዋል። እነሱም ፍቅር የፈጸሙ መስሏቸው ፊቱን ይጸፉታል፣ ይስመዋል፣ ወግቶ ጠቅቶ ይገላቸዋል። በሦስተኛው ቀን ከእናታቸው ከአባታቸው ቢሉ ደም አፍሰው ይቀቧቸዋል፣ ይነሳሉ። ይህ ምሳሌ ነው። ጣልቃ የጌታ ገላግልቱ የአዳምና የሔዋን ይወዳቸዋል፣ ይታቀፋቸዋል ማለት ጌታም አዳምን ሔዋንን ከአራቱ ባሕርያተ ሥጋ ከአምስተኛ ባሕርይ ነፍስ ፈጥሮ በነፍስ ሕያዋን አድርጎ በልጅነት አክብሮ በገነት አኖሯቸዋል። እነሱም ፍቅር የፈጸሙ መስሏቸው ፊቱን ይጸፉታል ማለት አዳምና ሔዋንም አምላክነቱን ሲሹ ተገኝተዋልና ይስመዋል፣ ወግቶ ጠቅቶ ይገላቸዋል ማለት ጎልማሳ
በሚስቱ ንጉሥ በመንግስቱ ባላባት በርስቱ ቀናይ እንደሆነ አምላክ በአምላክነቱ ቀናይ ነውና በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ፈርዶባቸዋል። በሦስተኛው ቀን ከእናታቸው ከአባታቸውም ቢሉ ደም አፍሰው ይቀቧቸዋል፣ ይነሳሉ ማለት አንተ አቡነ ወአንተ እምነ የሚባል ጌታ ሥጋውን ቆርሶ ደሙን አፍሶ አዳምና ሔዋንን የማዳኑ ምሳሌ ነው። ሰአሊ ለነ ቅድስት አንተ አቡነ ወአንተ እምነ የሚባል ልጅሽ ጽንዕት በቅድስና ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን በልባችን ሳይልን አሳድሪልን። ወበእንተዝ ነአብይኪ ኩልነ ኦ እግዝእትነ ወላዲተ አምላክ። መጽሐፍ ላለው ለሚመጣው ያጽፋል፣ አሁን ለሚመጣው ነው። ሁልጊዜ ንጽሕት አምላክን የወለድሽ እመቤታችን ስለዚህ ነገር እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። ንጽሕት ኩሎ ጊዜ ንስእል ወናንቀአዱ ሀቤኪ። ኩሎ ጊዜ ንስእል ነው። ሁልጊዜ አይነ ልቦናችን ወደ አንቺ ሰቅለን እንለምናለን። ከመንረክብ ሳህለ ባሃበ መፍቀሬ ሰብ ሰው ወዳጅ ከሚሆን ከልጅሽ ከወዳጅሽ ይቅርታን እናገኝ ዘንድ ታቦት በወርቅ ልቡጥ እምኩሊሄ ዘግቡር እምጥ ዘይነቅዝ ይትሜስል ለነ ዘእግዚአብሔር ቃለ ዘኮነ ሰባ ዘእንበለ ፍልጠት ወኢ ውላጤ። ሽምሽር ሰጢር የሚባል እንጨት የተከፈለ በውስጥ በአፋ በወርቅ የተለበጠ ታቦት ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃልን ይመስልልናል። አንድም ዘእግዚአብሔር ቃል ይትሜሰል ለነ ታቦተ ይላል። ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ሽምሽር ሰጢር ከሚባል እንጨት የተከፈለ በውስጥ በአፋ በወርቅ የተለበጠ ታቦትን ይመስላልና ይህም ምሳሌ ነው። ታቦት የእመቤታችን ዕፅ የአብርሃም ዘግቡር አለ። ከአብርሃም ባሕሪ የተገኘች ሲል ነው። ዘይነቅዝ አለው። አብርሃምን በክህደት በኃጢአት የማይለወጥ ሲል ነው። አንድም ታቦት የጌታ ምሳሌ፣ ዕፅ የእመቤታችን ምሳሌ፣ ዘግቡር አለ ከእመቤታችን የተገኘ ሲል ነው። ዘይነቅዝ አላት እመቤታችንን በክህደት በኃጢአት የማትለወጥ ሲል ነው። አንድም ታቦት አይለወጥም፣ የጌታ ዕፅ የአብ ዘግቡር አለው ለመለኮቱ ነው። ያልተመቸ ዘይነቅዝ አለው። ዘይመውት ዘይትዌለጥ ሲል ነው። መለኮት ንጹሕ ከተድህሮ ከተፈልጦ ካለመመለክ ካለመሰገድ ንጹሕ ነው። ዘአልቦ ሙስና በመለኮቱ ህልፈት ውላጤ የሌለበት ዘእሩይ ምስለ አብ ከአባቱ ጋራ እሪና ያለው ወቦቱ አብሰራ ለንጽሕት ቦቱ ለዕፅ ነው። በታቦቱ ፊት ነገራት። አንድም እርሱ ራሱ ነገራት። ለልየ ላእከ ኮንኩ ርእስየ ወአብሰርክዋ ለድንግል ወላዲትየ እንዲል። አንድም ባለመለወጡ አለመለወጧን ባለመለየቱ አለመለየቷን በቅዱስ ገብርኤል ላይ አድሮ ነገራት።
ወካይበ አብሰርክዋ ለወላዲቴ በአምሳለ ገብርኤል ላይክ እንዲል ዘእንበለ ዘርኢ ኮነ ከማነ በኪነ ጥበቡ ቅዱስ ኪንም ጥበብም አንድ ወገን ነው ብሎ በፍጹም ጥበቡ ያለ ዘርአ ብእሲ እንደኛ ሰው ሆነ። አንድም ከጥበቡ በሚበልጥ ጥበቡ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ። ይህን ዓለም ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል። ዓለምን ሲፈጥረው ለይኩን ብሎ ነው። ሲያድነው ግን ሥጋውን ቆርሶ ደሙን አፍሶ ነውና አንድም ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ድንቅ ነው። ዓለምን በመፍጠሩ አልደከመበትም፣ በማዳኑ ግን ደክሞበታልና። አንድም ዓለምን በመፍጠሩ አላዳነበትም፣ መከራ በመቀበሉ ግን አድኖበታልና። አንድም ዓለምን ሲፈጥር ያየው የለም፣ ዓለምን ሲያድን መከራ ሲቀበል ግን ሁሉ እያየው ነውና። ሰውም ካላየው ይልቅ ያየውን ያደንቃልና። አንድም ይህን ዓለም ከፈጠረበት ይልቅ ይህን ዓለም ያዳነበት ጊዜ ይበልጣል። ይህን ዓለም ሲፈጥረው በ6 ቀን ነው። ይህን ዓለም ሲያድነው ግን በ33 ዓመት ከ3 ወር ነውና። አላ ሕማማቲሁ ባህቱ ይከብር ፋደ እንዲል ዘተሰባ እምኔኪ ዘእንበለ ርኩስ ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ደመረ መለኮቶ ደሚሮ ሲል ነው። መለኮትን ከስጋ ጋር አዋህዶ ሰው የሆነ የታቦትን ነገር ከዚህ ይናገሩታል። ይህስ እንደምንድን ነው ቢሉ ጌታ ሙሴን ሽር ሰጢር የሚባል እንጨት ቆርጠህ አምጥተህ ሞላልነቱን 2 ክንድ ከስንዝር ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገው መቅጠሚያ አበጅለት። መቅጠሚያውንም ሙላለትና 2 ክንድ ከስንዝር አድርገው ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አድርገው ፈለግ አውጣለት። በውስጡ ብጽብጽ ወርቅ አኖርበት። 2 መሎጊያ 4 ቀለበት አበጅለት። በምስማኩና በምስማኩ መካከል እንደሚናተፍ አውራ ዶሮ አድርገ ሳለበት ብሎታል። ይህ ምሳሌ ነው። ታቦት የዘመን ሞላልነቱን 2 ክንድ ከስንዝር አድርገዋለው። ይህ ከአዳም ጀምሮ እስከ ኖህ ያለው ዘመን በዚህ 2200 ዘመን ይገኛል። በ2200 ዘመን አርያ ድንግል ሐመሮነ የመገኘቷ ምሳሌ ነው። ቁመቱን ክንድ ከስንዝር አድርገው አለ። ይህ ከኖህ ጀምሮ እስከ ሙሴ ያለው ዘመን ነው። በዚህ 1650 ዘመን ይገኛል። 600 ባለው 700 ይላል። በ1650 ዘመን አርያ ድንግል ጽላተ ሙሴ የመገኘቷ ምሳሌ ነው። ወርዱን ክንድ ከስንዝር አድርገዋል። ይህ ከሙሴ ጀምሮ እስከ ጌታ ያለው ዘመን ነው። በዚህ 1650 ዘመነ ሐመረ ኖህ ጽላተ ሙሴ ምሳሌዎች የሆነላት አማናዊት ድንግል የመገኘቷ ምሳሌ ነው። ፈልግ የማኅፀኗ በውስጡ ብጽብጽ ወርቅ አኑርበት አለ። በእመቤታችን ሁከት መንፈሳዊ አይለይምና ላዩ የንጹሐን አበው ታቹ የቅዱሳት አንስት 2 መሎጊያ የኦርናኒና የሶፊያ እመቤታችን ቅዱስ ባስልዮስን እኔን ከምትስልበት እነዚያን አትለይብኝ ብለዋለች። አንድም
የዮሴፍና የሰሎሜ በስደቷ ጊዜ አልተለዩትም ነበርና 4 ቀለበት የአራቱ ንጽሕናዋ በእመቤታችንም ገሲስ ርእይ አጼንዎ ሰሚኢ የለባትም። ምስማክና ምስማኩ የሐናን የኢያቄም ምሳሌ በምስማክና በምስማኩ መካከል እንደሚናተፍ አውራ ዶሮ አድርገ ኪሩቤልን ሳልበት አለ። ቀድሞ የብሉይ ሊቀ ካህናት ከምስዓል ካህናቁ ድምፅ ሰምቶ ወጥቶ ለሕዝቡ ይነግራቸው ነበረ። እመቤታችንም በመልአከ ውቃቢዋ በቅዱስ ሚካኤል ተጠብቃ ብትገኝ ከመልአኩ ብስራቷ ከቅዱስ ገብርኤል ቃልን ሰምታ የአብ አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ቃል ስጋ ሆነ እያለ ሲያስተምር የመስማቷ ምሳሌ ነው። ሰአሊ ለነ ቅድስት መለኮቱን ከስጋ ጋራ ከአዋሃደ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን በልቦናችን ሳይልን አሳድሪልን። መቅደስ ዘይኪል ልዋ ኪሩቤል እለስኡላን በስእለ እግዚአብሔር በፈጠራቸው በሕያዋን ኪሩቤል አምሳል ሙሴ በሳላቸው አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዷት ቤተ መቅደስ አንቺ ነሽ። አንድም ኦ መቅደስ ለሊሁ ኢየሱስ ክርስቶስ እንዲል አማናዊ ቤተ መቅደስ ኢየሱስ ክርስቶስ 9 ወር ከ5 ቀን በማፀንሽ ተወስኖ መላእክት ቅዱስ 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 ብለው ያመሰገኑብሽ አማናዊት ቤተ መቅደስ አንቺ ነሽ። ቃል ዘተሰባ እምኔኪ ኦ ንጽሕት ዘእንበለ ውላጤ ንጽሕት ከልማደ አንስት ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ኮነ ሰራየ ኃጢአተነ ወደምሳሴ አበሳነ ሰራየ ኃጢአትነ ወደምሳሴ አበሳነ ወደምሳሴ አበሳንም ይላል። ደጋጉን ጥቃቅኑን ኃጢአታችንን የሚያስተሰርይልን ሆነ። ሰአሊ ለነ ቅድስት ደጋጉን ጥቃቅኑን ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን በልቦናችን ሳይልን አሳደሪልን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡእ በውስጧ ረቂቅ መና ያለባት መሶበ ወርቅ አንቺ ነሽ። ይህስ እንደምን ነው ቢሉ ጌታ ሙሴን ሽምሽር ሰጢር ከሚባል እንጨት ቆርጠ አምጥተ እንደ መሶበ ወርቅ አድርገ ቅረጸው አለው። ወግበር ቁጽለ ወርቅ ረቃቀ ወጉሉ ሎቱ ወሶበ ይላል። ወርቁን እንደ ቅጠል አሳስተ በውስጥ በአፋ ለብጠው በውስጡ ዘመን ሳትወስን አንድ ጎሞር መና አኖርበት ብሎታል። እስራኤላውያን ወደ ከነዓን ሲጓዙ 40 ዘመን መና ከሰማይ ወርዶላቸው ተመግበዋል። ከሰማይ ማለቱ ከላይ መውረዱን ሲያይ ነው እንጂ መገኛውስ ውቅያኖስ ነው። መግብተ ደመናት ደመናውን ይዘረጋሉ። መግብተ ማያት ውሃውን እየቀዱ በደመናው ይመላሉ። መግብተ ነፋሳት በደመና አይበት ቋጥረው በነፋስ ወደል ጋዝ ጭነው ወደ ላይ ያወጡታል።
መጠኑ ድንብላል አይህሎ መልኩ እንደ በረድ ነጥቶ ጣዕሙ እንደ ማር ወለላ ሆኖ ይወርድላቸው ነበረ። ከሥጋ በቀር የወደዱትን ሁሉ ይሆንላቸው ነበረ። ይህ ምሳሌ ነው። መሶብ የእመቤታችን፣ ወርቅ የንጽሕናዋ የቅድስናዋ፣ መና የጌታ ዘመን ሳትወስን አንድ ጎሞር መና አኖርበት አለ። ጌታ ሰው ሲሆን ያለ መመርመሩ ምሳሌ እስመ እንዘ ሰብ መኑሂ ኢይክል ያእምሮ እንዲል መና ለልማዱ ውሎ ሲያድር መልኩ ይደብሳል፣ መዓዛው ይለወጣል። ይህ መና ግን ጌታ ሰው እስኪሆን ድረስ መልኩ ሳይደብስ መዓዛው ሳይለውጥ ትኩስ እንደሆነ ኖሯል። ጌታም በባህሪው ሞት፣ ህልፈት በመንግስቱ ለውጥ ሽረት የለበትምና ህብስት ዘወረደ እምሰማያት ይኸውም አኮ ሙሴ ዘወሃብክሙ ዘንተ ህብስተ እንዳለው ያይደለ ከሰማይ የወረደ ህብስት ነው። ወሃቤ ሕይወት ለኩሉ ዓለም ይኸውም አበ ዊክሙሰ ሙሴ መና በልዑል በገዳም ወሞቱ እንዳለው ያይደለ ለዘላለሙ ሕይወትን ድህነትን የሚሰጥ ነው። ሰአሊ ለነ ቅድስት ወሃቤ ሕይወት ለኩሉ ዓለም ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን በልቦናችን ሳይልን አሳድርልን። አንቲ ውእቱ ትቋም ዘወርቅ እንተ ጾርኪ ማህቶተ ጸዳል ኩሎ ጊዜ ዘውእቱ ብርሃኑ ለዓለም ብርሃኑ ለዘወትር የሚሆን ፋናን የወሰንሽ ተቅዋመ ወርቅ አንቺ ነሽ። ይህስ እንደምን ነው ቢሉ ጌታ ሙሴን ወትገብራ ለመክሊተ ወርቅ ተቀውመ ብሎታል። ግብራ ሲለው ነው። ወትቀብአ በደመ ፒሳ ባለ ጊዜ ቅብአ ወትገብ ውስጠ መሬት ባለ ጊዜ ግባ ማለት ነው። መክሊተ ወርቁን ተቅዋመ ወርቅ አድርገ ስራው አለው። በሀገራችን አንዱ መክሊተ ወርቅ 1728 ወቄት ወርቅ ይሆናል። ከፍ ብለ በአንድ መሸበያ ቃጥተ ተወው። ከፍ ብለ በሁለት መሸበያ ቃጥተ ተወው። 6 አጹቅ አበጅለት። 7ተኛውን ስረ ወጥ አድርገው። ስረ ወጥ የተቀዳው ዘይት 6ቱን አጹቅ እንዲመላቸው 7 ምንባረ ፈትል ማፈኛ መኮስተሪያ አበጅለት። እንዳይፈነግል እንደ ጽዋ እግር አውጣለት ብሎታል። ይህ ምሳሌ ነው። ተቅዋም የዘመን አንድ መሸበያ የዘመነ አበው ከፍ ብለ በአንድ መሸበያ ቃትተ ተወው አለ። በዘመነ አበው ምክረ ሕዝናት ግሳጽ ተደርጓል። የአባት ለልጅ የሚያልፍ ሆኗል። መፍለጥ መቁረጥ አልተደረገም። መጽሐፍትም አልተጻፉም። 2 መሸበያ የዘመነ መሳፍንት የዘመነ ነገሥት ምሳሌ ከፍ ብለህ በ2 መሸበያ ቃጥተ ተወው አለ። በዘመነ መሳፍንት በዘመነ ነገሥት መፍለጥ መቁረጥ ተደርጓል። መጻሕፍት ተጽፈዋል። እንደ ዘመነ አበው ምክር ሕዝናት ተግሳጽ ተደርጓል። የልጅ ወደ አባት የሚያልፍ ሆኗል። 6ቱ አጹቅ የ6ቱ መጽሐፍት ምሳሌ። እነዚህ 5ቱ መጽሐፍተ ሙሴ 6ኛው መጽሐፍተ ነቢያት ናቸው።
ስረወጥ የወንጌል በስረወጥ የተቀዳው ዘይት ስድስቱን አዕጹቅ እንዲመላቸው ወንጌልን ሳይዝ ሳይመረኩዝ የሚተረጉም መጽሐፍ የለምና። እስመ ሳብአይ ንባቡ ለእግዚአብሔር እንዲል ብርሃኑ የሥላሴ የመምህራኑ ብርሃኑ ሰባቱን አዕጹቅ እንዲገልጣቸው መምህራንም ያልተመለሰውን መልሰው ያልተመሰለውን መስለው ተርጉመው የመጽሐፍትን ምስጢር የመግለጣቸው ምሳሌ አንድም ስድስቱ አዕጹቅ የምእመናን ስረወጥ የጌታ ዘይት የመንፈስ ቅዱስ በስረወጥ የተቀዳው ዘይት ስድስቱን አዕጹቅ እንዲመላቸው ጌታም የባህሪ መንፈስ ቅዱስን ለምእመናን የማደሉ ምሳሌ አንድም ተቅዋም እመቤታችን ሰባቱ አዕጹቅ የፍጹም ክብሯ እስመ ሉቅ ሰብአቱ በሃበ ዕብራውያን ፍጹም ውእቱ እንዲል ምንባረ ፈትል የማኅፀኗ ፈትል የትስብእት ማፈኛ መኮስተሪያ የማኅተመ ድንግልና በታች እንዳይፈነግል እንደ ጽዋ እግር አወጣለት አለ። ይህን ሱባኤ ቢገቡት 49 ዘመን ይሆናል። እመቤታችን ጌታን ከወለደች በኋላ 49 ዘመን የመኖሯ ምሳሌ በሀገራችን አንዱ መክሊተ ወርቅ 1728 ወቄት ወርቅ ነው አለ። በ1728 ዘመን የእመቤታችን ዜና ሞቷን ዜና ተንሣኤዋን የሚናገሩ እነ ቅዱስ ጴጥሮስ እነ ቅዱስ ዮሐንስ የመነሳታቸው ምሳሌ አንድም ተቅዋም አይለወጥም። የዘመን ስድስቱ አዕጹቅ የስድስቱ ዕለታት ስረወጥ የዕለተ ረቡዕ ዘይት የፀሐይ የጨረቃ የከዋክብት በስረወጥ የተቀዳው ዘይት ስድስቱን አዕጹቅ እንዲሞላቸው በዕለተ ረቡዕ የተጠሩ ፀሐይ ጨረቃ ከዋክብትም 3 ዕለት በወዲያ 3 ዕለት በወዲህ የማብራታቸው ምሳሌ ነው። ብርሃን ዘእምብርሃን ዘአልቦ ጥንት ከሌለው ብርሃን የተገኘ ጥንት የሌለው ብርሃን አምላክ ዘእም አምላክ ዘበአማን ከእውነተኛ የባህሪ አምላክ የተገኘ እውነተኛ የባህሪ አምላክ ዘተሰባ እምኔኪ ዘእንበለ ውላጤ ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ወበምጽአቱ አብርሃ ላዕሌነ ለእለን ነብር ውስተ ጽልመት ወጽላሎተ ሞት ሰው በመሆኑም በቀቢጸ ተስፋ በድንቁርና ለነበርን ለእኛ ፍጹም ዕውቀትን ገለጠልን። አንድ ገጽ በማለት ሞት ባመጣው ምስለ ሞትን በመምሰል ለነበረን ለእኛ ክርስቶስ ተወለደልን። ወንጌል ተጻፈልን። በሞተ ሥጋ በሞተ ነፍስ ለነበርን ልጅነት በኃጢአት ለነበረን ስርየት በክደት ለነበርን ሃይማኖት ተሰጠን። ኃጢአትን ጽልመት ክደትን ጽላሎተ ሞት ይለዋል። በጨለማ ላይ የዛፍ የገደል ጥላ ሲጨመርበት ጨለማውን እንደሚያጸና በኃጢአት ላይ ክደት ሲጨመር ፍዳው ይጸናል። ሀተታ በሁሉ ያሳትታል። ወአርትዐ እገሪነ ውስተ ፍኖተ ሰላም በምስጢረ ጥበቡ ቅዱስ እግረ ልቦናችን ወደ ወንጌል እግረ ነፍሳችን ወደ መንግሥተ ሰማያት አቀናልን። በምስጢረ ጥበቡ ቅዱስ መንፈስ ቅዱስ በገለጠው ሥጋዊው ሰአሊ ለነ ቅድስት እግረ ልቦናችን ወደ ወንጌል እግረ ነፍሳችን ወደ መንግሥተ ሰማያት ካቀናልን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ልቦን በልቦናችን ሳይልን አሳደሪልን። አንቲ ውእቱ ማዕጥንት ዘወርቅ እንተ ጾርኪ ፍህመ እሳት
እሳትን ያለው ፍህምን የወሰንሽ ማዕጠንተ ወርቅ አንቺ ነሽ። ይህስ እንደምን ነው ቢሉ ጌታ ሙሴን ሽምሽር ሰጢር ከሚባል እንጨት 2 ክንድ ከስንዝር ቆርጠ አምጥተ ክንድ ከስንዝር ተወው፣ ክንድ ሙሉውን ፈልፍለው፣ በውስጥ በአፋ በወርቅ ለብጠው፣ ህለተ ወርቅ አውጣለት፣ 2 አቅርንት አበጅለት፣ ፍሙን አመርተ ስሂን ስንድሮስ የሚባል ነጭ ዕጣን አለና ያን አምጥተ በህለተ ወርቅ አዋሂደ ፈጠነ ድፋው ብሎታል። ለጊዜው ወርቁን እንዳይሰማው ጢሱ አእምሮ ሰምሮ እንዲወጣ ነው። ፍጻሜው ግን የቅዱሳን የጸሎታቸው እርገት ምሳሌ ነው። ማዕጠንት የእመቤታችን፣ ወርቁ የንጽህናዋ የቅድስናዋ፣ ህለተ ወርቅ የመንፈስ ቅዱስ ቢያነጻ ቢከፍል ቢያዋሂድ መንፈስ ቅዱስ ነውና 2 አቅርንት የፍቅረ እግዚአብሔር የፍቅረ ቢጽ፣ አንድም የሥጋው የደሙ፣ አንድም የብሉይ ኪዳን የሐዲስ ኪዳን ምሳሌ፣ ፍህም የመለኮት ዕጣን የትስብእት ምሳሌ። እንዲህ ግን ስለሆነ ምሳሌ ዘያሐጽጽ ነው። ቡሩክ ዘነሳ እመቅደስ ብሩክ አብ ከአብርሃም ባሕሪ የነሳሽ ማዕጠንተ ወርቅ አንቺ ነሽ። መቅደስ አለው አብርሃምን ማኅደረ እግዚአብሔር ነውና ዋስተፈሳህከ በኃይልከ ተረፈ መቅደስከ እንዲል። አንድም ብሩክ አሮን ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ። ይህስ እንደምንድን ነው ቢሉ እስራኤልን በበደላቸው ምክንያት አባር ቸነፈር ተነስቶ ይፈጃቸው ጀመር። ተሰብስበው ሄደው ሙሴን ከእኛ ክፋት ኃጢአት ከእግዚአብሔር ምሕረት ቸርነት አይለይምና ወደ እግዚአብሔር አመልክትልን አሉት። ሙሴም ወደ እግዚአብሔር ቢያመለክት ወንድምህ አሮን ልብስ ተክህኖን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እየወጣ እየገባ ይጠንላቸው አለው። ሄዶ ለአሮን ነገረው። ወነሳ ኤፍድ ቅኔሁ ለጸሎት ይላል። ልብሰ ተክህኖን ለብሶ ማዕጠንተ ወርቁን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ እየወጣ እየገባ ቢያጥንላቸው ደዌው ከሕሙማኑ የሚርቅ ወደ ሕያዋኑ የማይናኝ ሆኗል። አህስአ ማአተ ወከተረ መቅሰፍተ ወፈለጠ ፍኖተ ማእከለ ሕያዋን ወሕሙማን እንዲል ቀድሞ ፍዳ መርገም ኩነኔ ከአባት ወደ ልጅ ያልፍ ይተላለፍ ነበረ። ከመቤታችን ወዲህ ግን ከአባት ወደ ልጅ የማያልፍ የማይተላለፍ ሆኗል። አንድም ብሩክ ዘካርያስ ከቤተ መቅደስ ይዞሽ ወጣ ማዕጠንተ ወርቅ አንቺ ነሽ። አንድም ብሩክ ዮሴፍ ከቤተ መቅደስ ይዞሽ ወጣ ማዕጠንተ ወርቅ አንቺ ነሽ። አንድም ብሩክ ወልድ ዋሂድ ከቤተ መቅደስ ሳለሽ ሥጋሽን የተዋሃድሽ ማዕጠንተ ወርቅ አንቺ ነሽ። ዘይሰሪ ኃጢአተ ወይ ደምስስ ጌጋየ ደጋጉን ጥቃቅኑን ኃጢአት የሚያስተሰርይልን ሆነ። ዝውእቱ ዘእግዚአብሔር ቃል ዘተሰባ እምኔኪ ዘአእረገ ለአፍሁ ርእሶ ዕጣነ ወመሥዋዕተ ስሙረ። ሊቅ ከሆነ ሳይተረጉም አይሄድምና ይኸውም ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆኖ ራሱን ያማረ የተወደደ መሥዋዕት አድርጎ ለባሕሪ አባቱ ያቀረበ የአብ አካላዊ ቃል ነው። ዋንከረ አብ እምዝንቱ መሥዋዕት እንዲል ሰአሊ ለነ ቅድስት ራሱን ያማረ የተወደደ መሥዋዕት አድርጎ ለባሕሪ አባቱ ካቀረበ ልጅ ጽንዕት በድንግልና ስርጉት በቅድስና
እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮን ልቦን በልቦናችን ሳይልን አሳድሪልን። ተፈስሒ ኦ ማርያም ርግብ ሰናይት ዘወልድኪ ለነ ዘእግዚአብሔር ቃለ። የአብ አካላዊ ቃልን የወለድሽልን በጎ ርግብ መልካም ርግብ እመቤታችን ተፈስሒ ደስ ይበልሽ፣ ደስታ ይገባሻል። በሱ ርግብነት የሷን ርግብነት መናገሩ ነው። አንቲ ውእቱ ጽጌ መዓዛ ሰናይ። ጽጌ እሷ መዓዛ ልጇ አንድም ጽጌም መዓዛም እሷ ናት ብሎ ዘመዓዛሃ ሰናይ ይላል። ንጽህናዋ ቅድስናዋ ያማረላት የተወደደላት በጎ መዓዛ ያላት አበባ አንቺ ነሽ። አንድም ወከመ ጽጌ ደንጎላት ማእከለ አስዋክ አንቲ እንተ ሀብየ ማእከለ አዋልድ ብሎ ሰሎሞን ትንቢት የተናገረልሽ በእሾ መካከል ያለሽ የሱፍ አበባ አንቺ ነሽ። ይህ የሱፍ አበባ በእሾ መካከል ሆና ነጭ ፍሬ እንደምታፈራ እመቤታችን የኃጢአት እሾ በከበባቸው አይሁድ መካከል ተወልዳ አድጋ ብቻዋን ከነቢብ ከገቢር ከሐልዩ ኃጢአት ተጠብቃ በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ጸዓዳ በመለኮቱ የሚባል ፍሬ ሕይወት ኢየሱስ ክርስቶስን ወልዳለችና አንድም በዓይናቸው እየተጠቃቀሱ በእግሮቻቸው እያሸበሸቡ የልብሶቻቸውን ዘርፍ እየጎተቱ አንገታቸውን እያሰገጉ በግልሙትናቸው ከሚመኩ ዕብራውያን ቆነጃጅት ጋራ ሳለች ከግብራቸው ሳትደባለቅ ቀና ጎዳናዋን ሳትለቅ ከፈጣሪዋ ሳትርቅ ብቻዋን በንጽህና በቅድስና ጸንታ ኖራለችና አንድም ይህ የሱፍ አበባ ኅብረ ቀለሙ ብዙ ነው። እመቤታችንም ኅብረ ጸጋዋ ብዙ ነውና ዘጸገየኪ ጽጌ ማእከለ አይሁድ አስዋክ ተአምረ ድሂን ማርያም ዘልማድኪ ምሂክ መሃክኒ ለምእመናኒኪ እምጻዕረ ኩነኔ ድሩክ ተአምኖቴ ይእኩን በበክ እንዳለ ደራሲ። አንድም ይህ የሱፍ አበባ ፍሬው ዘይት ይሆናል። ዘይት ቁስልን ያደርቃል። እመቤታችንም ቁስለ ሥጋ ቁስለ ነፍስን የሚፈውስ ጌታን አስገኝታለች። አንድም ፍሬው ለዘይት ለምግብነት ይሆናል። እመቤታችንም ምግበ ሥጋ ምግበ ነፍስ የሚሆን ጌታን ወልዳለችና እስመ ወለድኪ ለነ መብልአ ጽድቅ ዘበአማን ውስቴ ሕይወት ዘበአማን እንዲል እንተሰረጸት እምስርወ እሴይ። ከእሴይ ስር ከእሴይ ባህር የተገኘሽልን በጎ መዓዛ ያላት አበባ አንቺ ነሽ። ስር ወደ ታች ወደ ላይም ያድጋል። ወደ ላይ ቢያዩ አብርሃም፣ ይስሐቅ፣ ያዕቆብ፣ ወደ ታች ቢያዩ ዳዊት፣ ግንዱ እሴይ ነው። ሰአሊ ለነ ቅድስ ዘእግዚአብሔር ቃል ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን በልቦናችን ሳይልን አሳድሪልን። በትረ አሮን እንተሰረጸት ዘእንበለ ትክል ወኢሰቅይዋ ማየ። ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ አፍርታ የተገኘች የአሮን በትር ነበረች። ከማሃ አንቲኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘርኢ መጻ ወአድሃነነ።
ያለ ዘርአ ብእሲ ሰው ሆኖ ያዳነን አምላክን የወለድሽ እመቤታችን አንቺም እንደ እሷ ነሽ። ይህስ እንደምን ነው ቢሉ መሳፍንቱ ደቂቀ ሮቤል በሙሴ ላይ፣ ካህናቱ ደቂቀ ቆሬ በአሮን ላይ በጠላትነት ተነሱባቸው። እንዴት የአንድ ሰው ልጆች ክህነት ከመስፍና አንድ አድርገው ይዘው ይገዙናል ብለው ከካህናት ፈሊጥ አይታጣምና አንድ ጊዜ ስንነሳባቸው ለሕዝቡ የምቀኝነት ይመስላቸዋል። መጀመሪያ እኛ በሙሴ ዳኝነት የአሮንን ክህነት ገንዘብ እናደርግ፣ ኋላ እናንተ ደግሞ በእኛ ዳኝነት የሙሴን መስፍንና ገንዘብ ታደርጋላችሁ ብለው ሂደው ሙሴን ምን ነው እኛን አባታችን ሌዊ አልወለደንም? ሹመቱንስ አይገባንንም? ሹመት በተርታ ሥጋ በገበታ እንዲሉ የአሮንን ክህነት አሰጠን አሉት። አባታችሁ ሌዊም ይወልዳችኋል፣ ሹመቱም ይገባችኋል። አሮን ግን የተሾመው ከእግዚአብሔር አግኝቶ ነው። እናንተም ወደ እግዚአብሔር አመልክታችሁ ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህማ ለወንድሙ ማድላቱ አይደለም ብለው ታላቅ ጽና አሰርተው ልብስ ተክህኖ ለብሰው ብዙ ዕጣን እየጨመሩ 250 ያህል ሆነው ሊያጥኑ ገቡ። ገብተው ሲያጥኑ ጢስ እታሬው ወጥቶ ልብሰ ተክህኖውን ሳይነካ ሰውነታቸውን እየተለበለበ ግንድ አድርጓቸዋል። አንድም ከሰማይ እሳት ወርዳ አቃጥላቸዋለች። ቆሬ ክፍሉ ከካህናት ጋር ሲሆን አድማ ለመምታት ምክር ለማጽናት እኛ ጸንተናል እናንተም ጽኑ ለማለት ሲሄድ መሬት ተከፍታ ውጠዋለች። ጌታ አሮንን ጽንሃው መጫሪያ ይሁንህ፣ ልብሱ በተአምራት የከበረ ነውና ከደብተራ ኦሪት አግብተህ አኑረው ብሎታል። ወተቀደሰት ነዋያት ይሆን በነፍሳት ይሆን እንዲል እነሱ ግን በልብሳቸው እየጠቀለልክ አውጥተህ ከአፋ ጣላቸው አለው። አሮንም እነሱን በልብሳቸው እየጠቀለለ አውጥቶ ከአፋ ጥሏቸው አለ። መሳፍንቱም ምድር ተከፍታ ውጣቸዋለች። የቀሩት እስራኤል እኩሌቶቹ ዘመዶቻችን ከሰማይ እሳት ወርዳ እንድትበላቸው እኩሌቶቹን ዘመዶቻችን ምድር ተከፍታ እንድትውጣቸው የሚያደርጉ እሊ ሙሴና አሮን አይደሉምን? የጠዋቱን ኃጢአታችንን ለማታ የማታውን ኃጢአታችንን ለጠዋት እየነገሩ ኑ ሙሴንና አሮንን በድንጋይ ወግረን በእሳት አቃጥለን እንግደላቸው ብለው ተሰብስበው መጡ። ሙሴና አሮን ተሯሩጠው ከደብተራ ኦሪት ገቡ። ጌታ ደመና ጋርዶ አድኗቸዋል። እነሱም ይህን አይተው ይህስ ፈጣሪያችን ነው ይጣላናል ብለው ፈርተው ተመልሰዋል። ጌታ አሮንን እስከ መቼ ድረስ እንዲህ እየሸሸ ትኖራለህ? ለቤተ ሌዊ የተወለደውን ልጅ በትር ሰብስበ በቀዳማይ ሰዓተ ሌሊት ይዘ ገብተ ስትጸልይበት እደር። ክህነት ከአንተ እንዳይወጣ በዚያ ምልክት አሳይሃለሁ አለው። እርሱም ከቤተ ሌዊ የተወለደውን ልጅ በትር ሰብስቦ በቀዳማይ ሰዓት ሌሊት ይዞ ገብቶ ሲጸልይበት ቢያድር የአሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት ለምልማ አብባ ለውዝ ገውዝ በኩረ ሎሚ አፈርታ ተገኝታለች። እመቤታችንም ቤተ መቅደስ በገባች በ12 ዓመቷ ጌታን ጸንሳ ተገኝታለች። በትረ አሮን አንቺ ነሽ አላት። አስረጸ አጹቀ ወአቁጸለ ከርካ ሙኡዘ ወከማሁ አንትኒ ነበርኪ ውስተ ቤተ መቅደስ
10 ወክልኤተ ከራማተ ወፀነስኪዩ ለኢየሱስ ክርስቶስ ዘእንበለ ዘርአ ብእሲ እንዲል ሰአሊ ለነ ቅድስት ፍሬ ሕይወት ከሚባል ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦን በልቦናችን ሳይልን አሳደሪልን። ለኪ ይደሉ ዘእም ኩሎሙ ቅዱሳን ተስአሊ ለነ ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር እመቤታችን ከቅዱሳን ይልቅ ትለምኝልን ላንቺ ይገባል። አንቲ ተአብዩ ሊቃነ ጳጳሳት ቀድሰው ባርከው ክህነት ሰጥተው የሚኖሩ በሹመት በማዕረግ ያሉ ሊቃነ ጳጳሳት አይለመኑልህም ትይኝ እንደሆነ አንቺ ከሊቃነ ጳጳሳት ትበልጫለሽ። ወፈድፋደ ትከብሪ እምነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩ ቅዱሳን ነቢያትስ አይለምኑልህም ትይኝ እንደሆነ በእውነት እመቤታችን ከነቢያት አንቺ ትበልጫለሽ። አንድም አንቲ ተአብዩ ሊቃነ ጳጳሳት ይህን ዓለም በዕጣ ተካፍለው ዞረው ወንጌልን ያስተማሩ ሐዋርያትስ አይለምኑልህም ትይኝ እንደሆነ ከሐዋርያት አንቺ ትበልጫለሽ። ወፈድፋደ ትከብሪ እምነቢያት ከሐዋርያት ጋራ ሆነው ዓለምን ዞረው ያስተማሩ ሰብአ አርድእት አይለምኑልህም ትይኝ እንደሆነ ከሰብአ አርድእት አንቺ ትበልጫለሽ። አንድም አንቲ ተአብዩ እምሊቃነ ጳጳሳት እግራቸውን ለጠጠር ደረታቸውን ለጦር አንገታቸውን ለስለት ሰውነታቸውን ለእሳት አሳልፈው የሰጡ ሰማዕታት አይለመኑልህም ትይኝ እንደሆነ አንቺ ከሰማዕታት ትበልጫለሽ። ወፈድፋደ ተከብሪ እምነቢያት ከዚህ ዓለም ግብር ተለይተው ከኃጢአት ርቀው ንጽሕናን ጠብቀው በጾም በጸሎት ተወስነው የኖሩ ጻድቃን አይለመኑልህም ትይኝ እንደሆነ አንቺ ከጻድቃን ትበልጫለሽ ትከብሪያለሽ። ብኪ ግርማ ራእይ ዘይዓቢ ግርማ ሱራፌል ወኪሩቤል ጸወርተ መንበሩ ኪሩቤል አጥንተ መንበሩ ሱራፌል አይለመኑልህም ትይኝ እንደሆነ ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት የባለሟልነትን መልክ ላንቺ አለሽ። ኢትሬ ግርማ ርእየቱ ኤልያብ እንዲል መፍራት በአይሁድ በመናፍቃን በአጋንንት መውደድ በመላእክት በደቂቀ አዳም ዘንድ ነው። ባለሟልነት በሥላሴ ዘንድ ነው። አንቲ በአማን መክሃ ዘመድነ ይህን ሁሉ ምን ያሰኝሻል? ጥንቱን ሰው ያለ ወገኑ ይሆናልና በእውነት እመቤታችን የሥጋችን ቁራሽ የአጥንታችን ፍላጭ የባህሪያችን መመኪያ አንቺ ነሽና ወሰአሊተ ሕይወተ ለነፍሳቲነ ለነፍስ ለሥጋችን ድህነት ልትለምኝልን ላንቺ ይገባል። ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከልጅሽ ከወዳጅሽ ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ያጽንአነ ብርትዕት ሃይማኖት ውስተ አሚን ዚያሁ አንድነቱን ሦስቱነቱን ሥጋዊውን በማመን ያጸናን ዘንድ አንድም አንድነቱን ሦስትነቱን ሥጋዊውን በማመን አጽንቶ ሕማሙን ስቅለቱ ሞቱን ተንሳዩን እርገቱን ዳግም ምጽአቱን በማመን ያጸናን ዘንድ አንድም አባቴ ትንሽ ነው ሃይማኖቴ ግብዝ ነው የሚል የለምና እርሱ በሚወዳት በቀናች የጸናች በተዋሕዶ ሃይማኖት ያጸናን ዘንድ ለምኝልን። አንድም
ሃይማኖትን ለማጽናት ምግባረ ትሩፋትን ለማቅናት ያጸናን ዘንድ ለምኝልን። ይጸገወነ ሳህሎ ወምህረቶ ጸጋውን ክብሩን ይስጠን ያድለን ያሳድርብን ዘንድ። ይስረይ ኃጢአተነ በብዝሃ ምህረቱ በይቅርታው ቸርነት ብዛት ኃጢአታችንን ያስተሰርይልን። ሰው ኃጢአቱ ከተሰረየለት ሌላ አይሻምና ጸጋስ ስርየተ ኃጢአት ይእቲ እንዲል ሰአሊ ለነ ቅድስት ኃጢአታችንን የሚያስተሰርይልን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድርልን። ቅድስት አለ ጽንዕት ንጽሕት ክብርት ልዩ ሲል ነው። ጽንዕትም አለ ሴቶች ቢጸኑ እስከ ጊዜው ነው እንጂ ኋላ ተፈትሖ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ቅድመ ወሊድ ጊዜ ድህረ ወሊድ ቅድመ ወሊድ ጊዜ ወሊድ ጽንዕት ናትና። ንጽሕትም አለ ሴቶች ቢነጹ ከነቢብ ከገቢር ነው እንጂ ከሐልዮ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮም ንጽሕት ናትና። ወይረከሰት በምንትኒ እምዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ክብርትም አለ ሴቶችን ብናከብራቸው ነቢያት፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ጳጳሳትን፣ ኢጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን፣ ነገስታትን፣ መኳንንትን ወለዱ ብለን ነው። እሷን ግን የምናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የተገኘች እሷ በቀር ሌላ ሴት የለችምና። አይኑ አ ነው ያሉ እንደሆነ አእምሮውን ልቦናችንን ሳይልን አሳድርልን ማለት ነው። አልፋው አ ነው ያሉ እንደሆነ ለምኝልን ማለት ነው። አሁን በእመቤታችን በየዕለቱ ልመና ኑሮባት አይደለም። የቀደመ ልመናዋ በቃል ኪዳኗም የምታስምረን ስለሆነ ነው እንጂ ስንኳን እመቤታችን ጻድቃን ሰማዕታት በየዕለቱ ልመና የለባቸውም። ጻድቃንኒ ይረክቡ ኩሎ ዘሐሰሱ በአሐቲ ስእለቶሙ እንዲል ይህን ተናግሮ ሲፈጽም እንደ ቀድሞው ዝም ብለው አትሄድም። ውዳሴን ከቅዳሴ ቅዳሴን ከውዳሴ አንድ አድርጎ ያነበበ የተረጎመ የሰማ ያሰማ አንተ ከገባህበት ውሳጤ መንጦላይት አስገባዋለሁ ብላ ተስፋውን ነግራው ቃል ኪዳኑን ሰጥታው በያዘችው መስቀለ ብርሃን ባርካው ሰማየ ሰማያትን ታረጋለች። እርሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። ወሶበ ፈጸመ ወድሶታ በረከቶ ወሃበቶ ሰላመ ዋረገት ውስተ ሰማያት ምስለ እሊሃ መላእክት አቢይ ክቡር ወስብሐት እንዲል ዜና ሞትን በዚህ ይናገሩታል። ከእናት አባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት ይህን ቢገጥሙት 15 ይሆናል። ጌታን ጸንሳ ሳለች 9 ወር ከ5 ቀን ከጌታ ጋር 33 ዓመት ከ3 ወር በቤተ ዮሐንስ 15 ዓመት ይህን ቢገጥሙት 64 ይሆናል። እመቤታችን 64 ዘመን ሲሆናት በጥር 21 ቀን አርፋለች። ዘመኑ ዘመነ ማቴዎስ ነው። ያን ጊዜ ጥር ሰኞ ይብታል። ከሰኞ እስከ ሰኞ 8 ከሰኞ እስከ ሰኞ 15 ከሰኞ እስከ ሰኞ 22 ይሆናል። አንዱን ቀን ቀንሶ እሁድ በ21 ቀን አርፋለች። ሐዋርያት
በአጎበር አድርገው ወደ ጌተ ሰማኒ ይዘው ሲሄዱ አይሁድ ለምቀኝነት አያርፉምና ቀድሞ ከእሷ የተወለደውን ሞተ፣ ተነሳ፣ አረገ እያሉ ዓለሙን ሲያውኩ ኖሩ። ደግሞ ዛሬ ይችን ሞተች፣ ተነሳች፣ አረገች እያሉ ይህን ዓለም ሲያውኩ ይኖራሉ አይደለም? ሊኖሩም አይደለምን? ንዑ ናአውያ በእሳተ ንዑ በእሳት እናቃጥላት ብለው ተሰብስበው መጡ። ታውፋንያ ይለዋል። ኃይለኛ ነው። ተራምዶ የአልጋውን ሸንኮር ይዘው መልአኩ ሁለት እጁን በረቂቀ ሰይፍ ቀጥቶታል። እጆቹ ከአጎበሩ ላይ ተንጠልጥለው ቀሩ። ከዚህ በኋላ መልአኩ እመቤታችን ከዮሐንስ ጋር በደመና ነጥቆ ወስዶ በገነት ከዕፀ ሕይወት እግር አኖሯታል። ያንንም ሰው ቅዱስ ጴጥሮስ ጸልዮም አድኖታል። ስለምን ቢሉ ምክንያት ለመነሳት ሐዋርያትን የምንጠላቸው እንዲህ እያደረጉን ነው እንዳይሉ ዮሐንስ መጥቶ እመቤታችን እንዲህ በገነት ከዕፀ ሕይወት እግር አለችላችሁ አላቸው። እንዴት ዮሐንስ አይቶ እኛ ሳናይ እንቀራለን ብለው በነሐሴ 1 ቀን ቀኖናን ይገባሉ። ያን ጊዜ ነሐሴ ጥር በባተ ሰኞ ይበታል። ከሰኞ እስከ ሰኞ 8 ከሰኞ እስከ ሰኞ 15 አንዱን ቀን ቀንሶ በ14 ቀን እሁድ አምጥቶ ሰጥቷቸው እሁድ ቀብረዋታል። ማክሰኞ ተነስታለች። ከመተንሳኤ ወልዳ ያሰኘው 3ቱን ቀን ነው እንጂ ዕለቱን አይሻም። ያን ጊዜ ቶማስ አልነበረም። ከሀገረ ስብከቱ ህንዳኬ ሄዶ ነበርና በደመና ተጭኖ ሲመጣም እመቤታችን ወደ ሰማይ ስታርግ መላእክ እመቤታችን ናት እኮ አትሰግድምን አሉት። ወፈቀደ ይደቅ እምደመናሁ ይላል። ከደመና ሾልኮ ወልቆ ሊወድቅ ወደደ። ስለምን ነው ቢሉ ተበሳጭቶ ቀድሞ ልጇ ጌታዬ ከተንሳኤ ለየኝ፣ እሷም ከተንሳኤዋ ትለየኝ ብሎ ነው። እመቤታችን አይዞህ ይህንን እርገቴን ያየህ አንተ ነህ እንጂ ሐዋርያትስ አላዩም፣ እንካ ብላ የተገነዘችበትን ሰበኗን ሰጥታ ሰደደችው። እርሱም መጥቶ ከሐዋርያት ጋር ጥቂት ሲጨዋወት ቆይቶ የእመቤታችን ነገር እንደምን ነው ሆነም አላቸው። እሷንም ሞታ ምን ነው ቀብረናት አሉት። መች ሞተች? በጥር መች ቀበራችኋት? በነሐሴ ሞት በጥር በነሐሴ መቃብር እንደምን ይሆናል ብሎ ዘበተባቸው። ቅዱስ ጴጥሮስ አንተ ጥንቱንም መጠራጠር ልማድህ ነው። ቀድሞ የጌታን ትንሣኤ ብንነግርህ ካላየሁ አላምንም ብለህ እጅህ ከእሳት እንደገባ ጅማት ርር ኩምትር ብሎ ነበረ። ደግሞ ዛሬ ምን ይናገር የነበረ ማን ያረዳ የቀበረ እንዲሉ አጥበን ገንዘን የቀበርናትን እኛ ሳለን አልሞተችም ትላለህ። ምን አንተ ብቻ ተጠራጥረ ትቀራለህ፣ ሌላውንም ታጠራጠራለህ እንጂ ብሎ ጴጥሮስ ወነሳ ምክራዮ ይላል። ዶማውን ይዞ ወደ መቃብሩ ሄዱ። ሄዶም ደግሞ ቢቆፍሩ አጧት፣ ደነገጡ። እናንተ እኔን አታምኑኝም ብዬ ነው፣ በዛውም ላይ የምትሉትን ልሰማ ብዬ እንጂ እሷንማ ስታረግ አግኝቻታለሁ። እንኩ ብሎ ሰበኗን ሰጣቸው። እነሱም ተቀብለው እውነት ነው በዚህ ነው የገነዝናት ብለው አምነዋል። ይህንን ተካፍለው ወስደው ድውይ ሲፈውሱበት፣ ሙት ሲያስነሱበት ኖረዋል። በዓመቱ ቶማስ አይቶ እንዴት እኛ ሳናይ እንቀራለን ብለው በነሐሴ ቀኖና ይገባሉ። ዘመኑ ዘመነ ማርቆስ ነው። በማክሰኞ እስከ ማክሰኞ 15 ረብዑ 16 ቀን ጌታ ሰራዬ ካህን ሆኖ ቅዱስ ጴጥሮስ ተራዳኤ ቄስ፣ እስጢፋኖስን ሰራዬ ዲያቆን አድርጎ እመቤታችን መንበር አድርጎ ቀድሶ ቆርቦ አቆረባቸው።
ወተቀርበት በእደ ወልዳ ይላል። እሷም ቆርባለች። ከዚህ በኋላ ለጸጸዋአ ስሚኪ ወለዘገብረ ተዝካርኪ እምህር ለኪ ብሎ ለእመቤታችን ለጸውአ ስምክሙ ወለዘገብረ ተዝካረክሙ እምህር ለክሙ ብሎ ለሐዋርያት ቃል ኪዳን ሰጥቷቸው ተስፋውን ነግሯቸው ሰማያት ሰማያት አርጓል። ወስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን አሜን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ የተጨነቁትን መረጋጋትን ይልክልን ዘንድ ሁላችንም በያለንበት ይጠበቀን ዘንድ የአምላክ በጎ ፈቃዱ የሆንልን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነው ስሙን እንበል። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ዝተመንሱት አላ አድህነነ ወባልሃነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሃት ለዓለም ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አሜን። ሁላችሁም ይህን ቪዲዮ ሼርና ላይክ በማድረግ ለምእመናን እንድታደርሱልን በወላዲተ አምላክ ስም ጠይቃለሁ። ይህም አንድምታ ትርጓሜ ይቀጥላል። የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ እያልን እንቀጥላለን። ለምእመናኑ ማስለመድ ውዳሴ ማርያም ስታነቡ ያለ ትርጓሜ ነበር የምናነበው። አሁን ግን የምናነበው ውዳሴ ማርያም ምን ማለት እንደሆነ የሚነግረን መጽሐፍ ትርጓሜ ትምህርት ነው። ለሁሉም ሰው እንግዲህ አድርሱልን።
እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ያለው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።